የሩታልኩኝ የሄርሜላ ቤተሰቦች እንደዛ ደመንባ እያለቀሱ እናቴ ታማለች ሰምታችኋለሁ። በቃ እኔ አሁን ተስፋ መቁረጥ ሳደርሻለሁ። እውነት በጣም ውስጤ እየተቃጠለ ነው ያለው። እዚህ ጋራ ኖቤል የምትባል አንተ ወፍጮ ፊት ዛፍ ቅርንጫፍ ፊት ማለት ነው። ይኸውላችሁ ልንገራችሁ አንድ ነገር። ኖቤል ማለት ታስታውሳላችሁ፣ በጣም ብዙ ነገር የሰራ ልጅ ነው። በጣም ብዙ ነገሮችን የሰራ ልጅ ነው። ይኸውላችሁ አንደኛ ነገር ሩታ እኔ እጅ ነው ያለችው፣ ሄርሜላ እኔ እጅ ነው ያለችው ብላለ። ፈሳም በሉት ፈሳም ነህ አንተ። ፈሳም ልንገርህ፣ ፈስህን ፍሳ፣ ቁና ፍሳ። ልብ የለህም አንተ ሄርሜላን አንተ ለማስቀመጥ ልብ የለህም። ደግሞ ይኸውልህ አንድ ቀን እኮ ቢታሰር እኮ ማርያምን ቂጥቂጡን ቢገረፍ ትክክለኛው እንደሚናገር ልንገራችሁ። ገብቷችኋል? በጣም ባለጌ ውሻ እንደሆነ እዚህ ጋር የሚታየኝ ማለት ነው ቤተሰብ። አሁን አንድ ሰው እኔ እኮ በጣም ምን ያውን እኮ የሄርሜላ ህይወት እኮ መጫወቻና መነገጃ ነው የሆነው። ገብቷችኋል? መጫወቻና መነገጃ ነው ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በማርያም ለአብርሃም እንዲደርስልኝ ይፈልጋሉ። በመቤት ይይዛቸዋለሁ። ለአብርሃም እንዲደርስልኝ ይፈልጋለሁ። አብርሃም ልንገር፣ አብርሃም ዛሬ አብርሃምን ነው እኔ ምናገር ያለው አብርሃምን ነው። አንድና አንድ ማለት ነው። አንደኛ የሄርሜላ ቤተሰብ እንዲበጠበጥ ሄርሜላ ለዚህ እንድደርስ ያደረገው ሁሉ አብርሃም ነው። አሁን አብርሃም ላይ ነው በቃ። ገብቷቸዋል? አብርሃም አንደኛ ነገር ዛሬ ኤፍሬምን ተፈታ፣ በዋስ ኤፍሬም ተፈቷል፣ ዳኒም ተፈቷል። እነዚህ ልጆች አፍንናታል እያሉ የመጨረሻ ጊዜ ከኤፍሬም ጋር ነው የተገናኘችው እቺ ልጅ። ገብቷቸዋል? ይህ ሁሉ ነገር እያለ እንዴት ነው ኤፍሬም በዋስ የሚፈታው? አንደኛ ነገር። ሁለተኛ ነገር ደግሞ ኖቤል ነው ሮቤል የሚባል ዝፍጥ ማለት ነው። እሱ ደግሞ ዛሬም ትላንትና እንደዛ እኔ ጋር ነች እያለ ነው። ይሄ ፈሳም ማለት ነው። እንደዛ ካለ ደግሞ አንድ ሰው እንደዛ ካለ አብርሃም ሁሉንም ጥፍቅስ አድርጋ አሳስሮ ሄርሜላ ያለችበትን ነገር ማወቅ አለበት። አሁን ሁሉም ተበትኗል። ሁሉም በየፊናው ተበትኖ የሄርሜላን ነገር ነው ይዘው ያሉት። ገብቷቸዋል? አብርሃም ነው ይሄን ነገር ማስተካከል ያለበት። አብርሃም ምን እየሰራ ነው? ምንድነው እያሰብክ ያለው አብርሃም? የዚህ ልጅ ነፍስ ምንድነው? ምን እየሆንክ ነው ያለው አብርሃም? እኔ አብርሃምን አሁን መጠየቅ ያለሁት ማለት ነው። አብርሃም ምንድነው እየሰራ ያለው? አንደኛ በዋስ አስፈትታቸዋል እነዚህ ልጆች ማለት ነው። ራስህ ነህ በዋስ እንዳስፈታን የሰማ ነው። እንዴት ነው አንተ በዋስ የምታስፈታቸው አብርሃም? ለምንድነው በዋስ የምታስፈታቸው? እቺ ልጅ በመጨረሻ ሰዓት ኤፍሬምን ያገኘችው። አንደኛ ደግሞ ኖቤል ደግሞ እኔ ጋር ነው እያለ ነው። እንዴት ነው ዝም የምትለው? ምን እያሰብክ ነው ያለው? ምን እያደረክ ነው? በየቦታው ሄዶ ሰው ከመጠየቅ ከመጨቃጨቅ አንተ ምን እያደረክ ነው ያለው? እቺ ልጅ ምን ላይ እንደደረሰች ለምንድን ነው በየቦታው ጓደኞችን እንትን ብለ ወደ ክፍለ ሀገር ምናምን አሰራይተ የሆነ ቦታ ላይ ገብተ ማትፈልጋት? እንዴት ነው አንድ ሴት ልጅ እስከ 7 ቀን ድምጿ ሳይሰማ የትም የለችም? እናት አባትስ እህትስ ወንድም ሳይጨነቁም እንዴ? አብርሃም ምንድነው እየሰራ ያለው? ምንድነው እያደረክ ያለው? ትላንትና ታላቅ ወንድም መጥቶ ኝኝኝ ስላለብህ ብቻ እነዚህ ልጆች አስፈታሃቸው አይደለም? እሺ አስፈታሃቸው። አሁን ይሰማራሉ ጠቅላላ። የበለጠ ደግሞ ድምጿ እንዲጠፋ ነው የሚያደርጉት። ግን እግዚአብሔር ደግሞ ዛሬም አላቅም፣ ዛሬም ልትመጣም ትችላለች፣ ነገም ልትመጣ ትችላለች። ሄርሜላ ባለችበት ሰላም ትሁን ነው የምለው። የኔ እናት የኔ ምስኪን እህት በጣም ነው ያሳዘነችኝ። የፈለጋችሁትን በሉ። የሩታ ደጋፊዎች አሁን እኔን እየተቃወማችሁ ነው ያላችሁት። እኔ ሩታን አሁንም መጥፎ ነች አላልኩም። ሩታ ካለችበት ነገሩ ላይ በጣም ቢግ ሼም ነው። አንደኛ ሴት ልጅ ነች። ሴት ልጅ የፈለገ ነገር ይሁን አትታፈንም። ሁለተኛ ነገር ደግሞ 1 ሚሊዮን ብር ከአንቺ ባንክ ላይ እንደወጣ ሰምተናል አይደለ? ለማን ነው 1 ሚሊዮን ብሩን ያስተላለፍሽው? ምንድነው የተሰራበት? ከኤፍሬም ከአንቺ ወደ ኤፍሬም ለምንድነው የገባው ብሩ? ለምንድነው የተደረገው? ይሄ ነገር ራሱ አብርሃም ለምን ዝም አለ? የሩታ ቤተሰቦች የሄርሜላ ቤተሰቦች እንደዛ ደመንባ እያለቀሱ እናቴ ታማለች ሰምታችኋል። በቀደምም እናቷ እንደታመመች እህቷም ተናግራለች። የእናቷ እህትም ተናግራለች። እስቺ ራሷም ከአቤል ጋር ከአቤል ፍቅረኛ አዲስ ተብዮ እሷ እህቷ የሩታ የሄርሜላትም ተናግራለች። ቤተሰቦቿ እንደተጨነቁ እናቷ ሆስፒታል እንዳለች ማለት ነው። ለምን ይሄ ሁሉ ነገር ሲፈጠር ለምንድን ነው አብርሃም ዝም የምትለው? ምን እየሰራ ነው? ምንድን ነው እያደረክ ያለው?
ምንድነው የዚህ ልጅ ነፍስ ምንድነው? መጫወቻ ነው የሆነ ወይስ የቪዲዮ መሸቂያ ልታደርጉባት ነው ሐሳባችሁ ምንድነው? ወይስ አልጠፋችም? እቺ ልጅ አልጠፋችም? ካልጠፋች ደግሞ ንገሩን አልጠፋችም ብላችሁ ምንድነው የምታረጉት? አንድ ሴት 7 ቀን 8 ቀን ከጠፋች ምንድነው ነገሩ? ለቤተሰቦቿ ማሳወቁ እናንተ ለመነገር ከፈለጋችሁ ማለት ነው። እርግጠኛ ነኝ ሄርሜላ እንግዲህ ይሄን ያህል ድምጿን አጥፍታ የምትጠፋ ልጅ አይደለችም። ማርያምን ነው የምላችሁ። አንቺ ሳቂታ ነች። በጣም ደስተኛ ነበረች ከአብርሃም ጋር ያላት ነገር ሁሉ አሪፍ ነበረ። በጣም ደስተኛ ነበረች። እቺ ልጅ በአጋጣሚ ተነስታ መጥፋት ማለት ምንድነው? ለምንድን ነው አብርሃም ማይሰራው? ምንድነው አብርሃም የምትጠብቀው? 7 ቀን ሙሉ ሄርሜላን አንተ ማግኘት ሲገባ አንተ ራሱ ያላገጥክ እንደሆነ እየታየኛል ማለት ነው። በየቦታው የርክ ከማንም ጋር ቪዲዮ ከመስራት ፈልጋት አምጣት ሄርሜላን። በቃ ሄርሜላን እንድታምጣ እንፈልጋለን እኛ። ሄርሜላ የት ነው ሄደችው? ሄርሜላ ያለችበት ቦታ ማወቅ አለበት አብርሃም። እንዴ ለኦዲየንሶችም ብዙ ኦዲየንሶች የተጨነቁ ነው ያሉት። ምንድነው ችግሩ? ኤፍሬምን ለምንድነው ያስፈታው? ትላንትና ወንድም ስለተናገረ ነው ኤፍሬምን ያስፈታው? ለምን አስፈታው? የመጀመሪያ የጠፋችው ከሱ ጋር ከተገናኘች በኋላ ነው። ይሄን እንኳን ቲንክ ማድረግ ያቅታል እንዴ አብርሃም? እኔ ዛሬ ማርያም አብርሃም ነን ያልፋተም። ከዚህ በኋላ እንደውም አብርሃምን ነው የምናገረው ሄርሜላ እስከመጣ ድረስ ማለት ነው። አብርሃም ነው ይሄን ስራ መስራት ያለበት። አብርሃም ነው ይሄን ነገር ማስተካከል ያለበት። ገብቷችኋል? መገኘት አለባት። በዚህ ዛሬ ወይ ነገ መገኘት አለባት አብርሃም። ፍትህ ለሄርሜላ እያላችሁ ሁላችሁም ፍትህ ለሄርሜላ እያላችሁ ኮሜንቱን ማጨናነቅ አለባችሁ። ላይክ እያደረጋችሁ ሜንሽን እያደረጋችሁ ለአብርሃም እንዲደርስ እንፈልጋለን። አብርሃም ወይ ዛሬ ወይ ነገ ሳትል ሩታን ማምጣት ሄርሜላን ማምጣት አለብህ። አንተ ነህ ይሄን ስራ መስራት ያለብህ። በቃ ለአንተ ብላ ነው እቺ ልጅ መስዋዕትነት የገባችው። ለአንተ ብላ ነው፣ በአንተ ሰበብ ነው። አንተ ነህ ማግኘት ያለብህ። በቃ ሁሉንም አሰብስበ ማሳሰር ሲገባ ብለብለንም አስፈታ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተሰወዳችሁ አከብራችኋለሁ። ሰላም አምሹልኝ።